ዳጣ በደረሰባት ድንጋጤና ራስ መሳት ምክንያት አቶ ደረጀ ወደ ድንገተኛ ሕክምና ሰተት ብሎ ይዞ ሲሄድ ዶክተሯም እንግዲህ ዳጣ ምንም መንቀሳቀስ ስለማትችል ዊልቸር ወንበር ይዞ እየሮጠ ይዞ መጣና ወደ ምርመራ ክፍል ይዟት ገባ። አቶ ደረጀ እንግዲህ እንስፍስፍ ብሎ እያለቀሰ ይገኛል። ዳጣ ለ24 አመታት በሙሉ ያለ እናትና ያለ አባት ጎዳና ብቻሽን አድርገሽ አቢጌልን ወደ መልካምና ጥሩነት ለመመለስ ትልቁ አራያና ምሳሌ ስሰጥ የነበረው ልጄ በአንቺ ጸባይ እኮ ነው አቢጌልን ወደ መልካምና ጥሩነት ለመቀየር እጅግ በጣም መስዋዕትነት ከፍያለሁ። አንቺ ግን ያለ እናትና አባት ጎዳና ህይወትሽን አሳልፈሽ እጅግ በጣም በሚገርምና በሚደንቅ ሁኔታ ከሚባለውና ከሚነገረው በላይ አንቺን ማጣት ለኔ ህመም ነው እያለ እራሱን በጸጸት እያቃጠለ ማልቀስ ጀመረ። ሰላም እንግዲህ በተደጋጋሚ ጋሼ ቀስ ብለህ ለዳጣ የተፈጠረውን ነገርና እውነታውን ነገራት ብላ ነበር። ዳጣም አቶ ደረጀ መኪና ውስጥ አስገባና እናቷ ሰላም እንደሆነች ሲነግራት ራሷን መቆጣጠር አቅቷት ከዛ ጸጥ ብላ ስትወድቅ አቶ ደረጀም እጅጉን በጣም በሚያሳዝን ሁኔታ የዳጣ አወዳደቅና ራስ መሳት በጣም አጨናንቆት ሳለ እንግዲህ ወደዱም ጠሉም ዳጣን ወደ ሆስፒታል ይዞ እየሮጠ ሲሄድ ሰላም ደግሞ በተደጋጋሚ ስልክ ስትደውል ማንም ሳያነሳላት ሲቀርና አቶ ደረጀ እያለቀሰና ደም እንባ ይዞ ተሸክሞ መሮጥ ጀመረ። ሰላምም ወደ ናታን ስትደውል እባክሽ ሰላም የተፈጠረው ነገር በጣም አደገኛና ከባድ ነው። እስከ ዛሬ ድረስ ሁላችሁም ለህሊናዋና ለሞራኗ ስትሉ አልነገራችኋትም። ዛሬ ላይ እውነታውንና ትክክለኛውን ነገር ስትሰማ ራሷን መቆጣጠር አቅቷት በዛው ጸጥ አለች። ዳጣ የደረሰባት አደጋ በቀላል ይቅር የማይባል ታሪክ ነው የተፈጸመው ብሎ ናታን የተፈጠረውንና እየሆነ ያለውን ነገር በሙሉ ሲነግራት በጣም ደነገጠች። ሰላም ወደ አቶ ደረጀ ቤት እየሮጠች ስትመጣ አቢጌልን አገኘቻትና ኤቢም ተያይዘው ወደ ሆስፒታል መሮጥ ጀመሩ። ይሄ ሁሉ ሲሆን ዳጣ እንደዚህ ራሷን የሳተችበትና ወደ ሆስፒታል የሄደችበት ምክንያት ምን እንደሆነ ወይዘሮ ማርታ በፍጹም ልታውቅም ሆነ ልትነገር አልቻለችም። ምክንያቱም የዳጣ ድንጋጤና ራስ መሳት ቤተሰብን በሙሉ ከሚባለው በላይ በድንጋጤ እንዲሁም ደግሞ በሀዘንና በጭንቀት ልባቸው ተሰብሮ ይገኛል። በተለይ አቶ ደረጀ ይህን ነገር አላደረግኩኝ፣ የዚህ ሁላ መፍትሄ ወይም የዚህ ሁላ ተጠያቂ ሰላም ናት፣ 10 ጊዜ ጋሼ ነገራት፣ ጋሼ እንዳርጋት እያለች እኔም ጊዜውና ሰዓቱ ደረሰና እውነታውን ሳፈርጠው እጅም በእጅ የበላሁት ዳጣን ማጣት በሌለብኝ ጊዜ አጣሁ እያለ ራሱን መቆጣጠር አቅቶት ሰዎቹ ሁሉ ሲሮጥና አቶ ደረጀ ሲያለቅስ የሰው ያለህ ልጄን አትርፉልኝ እያለ ሲቀውጠው መንገድ ያሉት ሰዎች በጣም እየተገረሙና ምን አይነት አባት ነው በአሁን ሰዓት ለሴት ልጁ እንደዚህ የሚያደርግ መልካምና ጠንካራ አባት የለም። የልጁ ራሷን መሳትና ራሷን እንደዚህ መሆን በጣም አሳስቧት ከሷ በላይ እየተጨነቀና ስሜቱን መቆጣጠር እኮ ያቃተው አቶ ደረጀ ነው እያሉ ሁላቸውም በእንባ ተራጩ። ሰላም ውድ የተከበሯችሁ የተወደዳችሁ የአዜቲው ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦች እጅጉን በጣም አመሰግናለሁ። እጅግ በጣም አሳዛኝና ልብ የሚሰብር ነገር ተፈጥሯል። ውድ የቻናሌ ቤተሰቦች እጅጉን በጣም ከሚባለውና ከሚገርመው በላይ እየተፈጠረና እየሆኑ ያሉ ነገሮች በጣም አሳዛኝና ከባድ ነገር ናቸው። አቶ ደረጀ ዳጣን እናቷን የምታውቅበት ጊዜና ሰዓቱ አሁን ነው ብሎ ወሰነ። ከወሰነ በኋላም በጣም በሚገርም ሁኔታና እጅግ በጣም እሷን ሰርፕራይዝ ለማድረግ ዲኮር በመስራት ኬክ በመግዛትና
ለሷ የተለያዩ ስጦታዎች በመሰብሰብ ፕሮግራሙን ሞቅ ደመቅ ለማድረግ አስቀድሞ ለጥርጣሬ ያክል መኪና ውስጥ ዳጣን ማውራት አለብኛል እና ከስራ ቆይታ በኋላ ወደ ቤት ገባ። ገዜ በር ከፈተለትና ጋሽ እንዴት ዋሉ ብሎ ሰላምታ ሲለዋወጡ፣ ገዜ ቤት ልጆቹ ምን እያደረጉ ነው? እንዴ ጋሽ ቤቱን ፏፏ እያደረጉት ነው። ምን አይነት ዝግጅት እንደሆነ ባናውቅም አሰማምረውታል። አንተስ ታዲያ ከነሱ ጋር አሰራም ነበር እንዴ ብሎ ሲል፣ አይ ጋሽ የውጭን በር ማን ይጠብቃል? እኔም ደግሞ በኋላ ገባለሁ። ገዜ እዚህ ቤት ነጻነት እንድሰማ እፈልጋለሁ። እኔም ሆንኩኝ ማርታም ሆነች ሁላችንም አንድ ነን። ምንም ልዩነት የለንም። አንተ ስራ ዘበኝነት ቢሆን እኛ ቢሮ ብንውል አንተም ሰው እኔም ሰው ነን። ስለዚህ ነጻነት እንዲኖር እፈልጋለሁ ብሎ አለሁ። ጋሼ አይደለም እዚህ ቤት ገንዘብ እየተከፈለ ቀርቶ በነጻ ብሰራ እድሜ ልኬን ደስተኛ ነኝ። እንደዚህ አይነት ቤተሰብ መልካምና ጥሩ ሰዎች አይቻል አቅም ብሎ መለሰ። አቶ ደረጀም ሳቃልና እሱን እንኳን ተው ብቻ የሚቸግርህና የምፈልገው መናገር የምትፈልገው ነገር ካለ ሁሉም ነገር ኖርማል ነው ብሎ አለው። ወይዘሮ ማርታም ከስራ ቆይታዋ ስትመጣ ገዜን በር ላይ ያገኘችውና ገዜ እንዴት ነው ከለዛ ጋር? ለዛ እኮ በጣም ጥሩና ቆንጆ አስተዋይ ባለሙያ ልጅ ናት። ስለዚህ አንተም ቢሆን ምንም የሚጎልህ ነገር የለም። አየትዬ አንቺ የማታውቂው ነገር አለ። ሴቶች አሁን ላይ የሚፈልጉትና መሆን የሚቻለው አለ አይደለ? በቃ የሰው ልጅ በህይወቱ ደስተኛ ሆኖ እንዲኖር የሚፈልጉት ነገር ቢኖር እኛ ላናሟላ እንችላለን። በእርግጥ በጣም ጥሩና መልካም ልጅ ናት። ግን እንደ ሌሎቹ ሰዎች እዚህ ቤት እየሰራች ከኔ ጋር የመኖር እቅዷን እሱ ነው የሚያውቀው። አንዳንድ ሴቶች እኮ ባልንም ቢወዱትም ቢያፈቅሩትም በምን እንኖራለን የሚለው በጣም አሳሳቢና ትልቅ ጥያቄ ነው የሚሆንባቸው ብሎ መለሰላት። ወይዘሮ ማርታም ገዜ አንተ እኮ ንግግርህም ስራህም ተግባርህም በጣም ደስ የሚል ነገር ነው። ስለዚህ አንተን አግብታ ብትኖር ደስተኛ ትሆናለች እንጂ የሚጎዳትም የሚቀንስባትም ምንም ነገር የለም ብሎ ተናገረ። ገዜ እንግዲህ በአቶ ደረጀና በወይዘሮ ማርታ እጅግ መልካምና ጥሩ ሰዎች እንደሆኑ በተደጋጋሚ መስክሮ ተናገረ። ከለዛ ጋር ስለተጣላ ምን አለ ናታን፣ እኔ ምልህ ገዜ አንተና ለዛ እንድትጣላችሁ ጥርጣሬ አለብኝ። እኔ ሁሉንም ነገር አስተካክለዋለሁ፣ ምንም እንዳትቸገር አስታርቃቸዋለሁ ምናምን እያላለሁ። አይ ናታን ትቀልዳለህ አይደል? እሷ ጠግባለች፣ ለሚስት የምትሆን ሴት አይደለችም። ጭራሽ አንተ የምታስረግዛት መስለኝም ብላ ሰድባኛለች። ተው እንጂ ጊዜ ምንም ቢሆን እኮ ፍቅር እንደዚህ ያነጫንጫል። አንተ ደግሞ በጣም እንደምትወዳትና እንደምታፈቅራት በፊት ላይ ይነበባል። እሷም ላንተ ያላት ክብር በጣም ይለያል። ስለዚህ ሁለታችሁም በጣም ጥሩና መልካም ሰዎች ናችሁ፣ ተጋቡ ብሎ አለ። ወይዘሮ ማርታም እዚህ ግቢ ቀውጢ ሰርግ በጉጉት ምጠብቅ ይሆናል እያለች አለች። ወደ መኝታ ክፍሏ ገባችና ከጓደኛዋ ጋር እያወራች ጓደኛዋ ልጇን ድራ እንደወለደች ስትነግራት በጣም ደስ አላትና ኤቢን እፈልግሻለሁ ብላ አለቻት። አቢጌል ዳጣና ናታን ምጥንና ውሃ እንግዲህ ዲኮር እየሰሩ ሳለ አቢጌል ለናታን እያቀበለችው ነበርና ከዚህ ከሶፋ ላይ ብትወርቅ አስበዋል። አንዳንድ ሰዎች ሲበሳጩ ራሳቸውን ለማጥፋት የሚያደርጉት ትግል በጣም ከባድ ነው። አየሽ ኤቢ፣ ሰዎች ራሳቸውን ለማጥፋት ሲያስቡ ለቤተሰቦቻቸው፣ ለፍቅረኛሞቻቸው እንዲሁም ለእህት ለወንድሞቻቸው የማያስቡ ይመስላል። እነዛ ሰዎች ግን እድሜ ልካቸውን በሀዘን እየተቃጠሉ እንዲሁም ደግሞ እያለቀሱ ይኖራሉ። ያ የሞተው ሰው ግን ለነዛ ለቤተሰቦች ትልቅ እሳት ጥሎ ነው የሚሄደው። ስለዚህ አንዳንዴ እኛ አወዳደቃችንን ማሳመር አለብን። ሞት ለማንም ሰው አይቀርም። ግን አንዳንዴ በማይሆን ነገርና ሰርተሽ በምታገኙ እንዲሁም ደግሞ ሌላ አማራጭ እያለሽ ያንን ስታጪ ራስሽን ማጥፋት ትሞክሪያለሽ። ይሄ ደግሞ ከባድና አደገኛ ቅሌትና ውርደት ነው ብሎ እንደ ትምህርት መሳይ ሰጣት። ይህንን እያወሩ እያለ ዳጣ በቅናት ብድ ቅጥል አለችና ውሀዬ ምጥን
ይህን ንፋፊት እናንተ ለናታን አቀብሉት እንዴ? ለናታን ለምን እኛ እናቀብለዋለን? አቢጌል ደረጀ እያቀበለችው አይደል እንዴ? ዳጣ ምን ሆነሻል ብላ ስትል ራሷን ከባድ ግምት ውስጥ አስገባችና አቢጌል ዳጣ ነይ አንቺ ለናታን አቀቢው እንደውም አልፈልግም ብላ ወደ መኝታ ክፍሏ ተቆጥታ ሄደች። ኤቢ ተመልሳ ሄደችና ዳጣ ምን ሆነሻል? ስሜትሽን ለመቆጣጠር ሞክሪ። እኛ እያወራን የነበረው ስለ ሰው መሞት ስለ አደጋ ነው። ስለዚህ እባክሽ የማይሆን ነገር አትፍጠሪ። አባዬ ይህንን ፕሮግራም ለማዘጋጀት አቅዶበት አስቦበት ነው። ስለዚህ ነይና ወደ ሳሎን ፏፏ ማለት አለብን ብላ አባብላት ይዛ ሄደች። ዳጣ አሁን ላይ በትንሹም በትልቁም እየከፋትና እየተናደደች ያለችው እናቷን ለማወቅ እጅጉን በጣም ስለጓጓች ነው። ወይዘሮ ማርታ በድጋሚ ናታንን ምን ብላ ብትጠይቀው ጥሩ ነው? ናታን አቢጌል ትምህርቷን ጨረሰች። መመረቂያዋ ሰዓት ደረሰ። ለምርቃቷ ጊዜ ቀለበት ታረግላታለህ ወይ የሚል ጥያቄ ሆነ። እሱም ደነገጠና አንገቱን ደፍቶ መጥመስመስ ጀመረ በተደጋጋሚ። አቢጌል እኮ ቆንጆ ናት፣ አሁን ደግሞ ጸባውን ዘርቶባታል። እንዴት ነው ወደድካት ወይ ተመቸች ሆይ እያለች ማናዘዝ ጀመረች። ናታንም ለወይዘሮ ማርታ የሚመልሰው ምላሽ ግራ ገባውና አንገቱን ሲደፋ ገብቶኛል፣ ለዳጣ ያለው ስሜት እንዳለ ነው እንዲህ ብላ ወደ ፎቅ ስትወጣ ናታንም እየተንቀጠቀጠና እየፈራ ደረጃው ላይ ቁጭ ብሎ ማዘንና መብሰልሰል ጀመረ። ዳጣም ከመኝታ ክፍሏ ወጣችና ናታን ምን ሆነሃል? ዳጣ እንዴት ነሽ? ደህና ነኝ። ቆይ ምን ሆነሃል? የተፈጠረ ነገር አለ እንዴ? በጣም ብዙ ነገር የተፈጠረ ነገር አለ። እሺ ከቤት ወጥተን ወደ ውጭ እናውራ፣ እንደውም በዛ በጥግ በኩል እንሄድና እጠይቅሃለሁ አለችው። ዛሬ እኮ የፕሮግራሙ ቀን ነው። አሁን አባዬ እውነት ስለ እናቴ ሊነግረኝ ከሆነ የማየን ፊት አይተዋል እንዴት እንደሚያስፈራ። አባዬም ደግሞ የተሸከመው ህመም በጣም ከባድ ነው። ዳጣ ሁለታቸውም ትክክል ናቸው። እማዬ በምትወስነው ውሳኔ ማንም ሊቃወማት አይችልም። አባዬም ደግሞ ሁሉም ነገር በስህተት የተፈጠረ መሆኑን በተደጋጋሚ እየተናገረ ነበረ። ያንን ደግሞ ከተረዳች ተረዳች፣ ካልተረዳች አባዬ ላይ እያንዳንዱ የምታደርጋቸው ነገር በፍጹም ሊገርም አይችልም። አየሽ ዳጣ፣ አንቺ ሚዛናዊ መሆን አለብሽ። እማዬ አባዬን እየወደደችው እያከበረችው ለቤቷ ለልጆቿ ያላት እምነትና ጥንካሬ እጅግ በጣም ደስ ይላል። በዛ ላይ ደግሞ አባዬ ይህን ስህተት ሲሰራባት ህመሙ ምን ያህል ከባድ እንደሆነ ያ ሰው ነው ስብራቱን የሚያውቀው። ስለዚህ አሁን ላይ አንቺና እኔ ምንም ማድረግ የምንችልበት አቅም የለንም ከመመልከትና ከማየት ውጭ ብሎ አላት። እሺ ናታን አመሰግናለሁ። በያሁን ወደ ውስጥ እንግባና ስራውን ማገዝ አለብን። በራሴ ድግስ ራሴው ልስራ። አመሰግናለሁ ብላ ናታንን ተሰናብታ ወደ ውስጥ ገባች። ናታንም ዳጣ ሊደርስባት የሚችለው ድንጋጤና ፍራቻ እያሰበና እያብሰለሰለ ይገኛል። ወይዘሮ ማርታ አቢጌልን ጠራቻትና ጓደኛዋ ልጇን ድራ እንደወለደችላት ነገረቻት። ኤብዬ አንቺም አግቢና ውለች፣ በህይወት እያለሁ ያንቺን ወንድ ልጅ ታቅፌ በደስታ ልኖር እባክሽ የኔ ልጅ እያለች አለቻት። እማዬ እኔ ከናታን ውጭ በህይወት እያለሁኝ ናታንን ማንም የሚያገባው የለም፣ እኔ ነኝ አግብቼ ከሱ የምወልድልሽ ብላ ደጋግማ ነገረቻት። ወይዘሮ ማርታም ደግሞ ይህ እብደትሽ አልለቀቀሽም፣ አንቺና ዳጣ ለሁለት ነው እንዲህ የምታገቡት ብላ ቀወጠች። በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።